በአጭሩ ላቅርብላችሁ። በኖርዌይ ተንዳላግ የወረዳ ፍርድ ቤት በታዋቂው ባለሀብት አቶ ወርቁ አይተነው ላይ የሐሰት ስም ማጥፋት ዘመቻ አካሂዳለች በተባለችው ቲክቶከሯ ሄለን ደሳለኝ አዶ ላይ አስቸኳይ ጊዜያዊ እገዳ አስተላለፈ። በነገራችን ላይ አዶ አይባልም። እሺ ዛበሻ አራዶ ነው የሚባለው። አረዶ አይለው አይለው ምን ለምን አረዶ ነው የሚባለው? ያ አረዶ ነው፣ አራዶ አይደለም። ዩ አር ኖት ፈረንጅ። አፈን ያጣመም ካበሻ ነህ ራይት። አረዶ ዶ ችን የሚገኘው የፍርድ ቤቱ ውሳኔ እንደሚያሳየው ተከሳሿን በቲክቶክ ላይ አቶ ወርቁ አይተነውን በክሱ ላይ በስም የጠቀሰ ቫይረስ አለበት በማለት በሐሰት መወንጀሏ ተገልጿል። ማንበብ ካልቻልክ ቻችቢቲ አንብብልህ። እሺ ቻችቢቲ አንብብልህ። እኔ ጅንኑ ጎጃሜ አለበት ብለሽ ነግረሽኛል እንጂ ያልኩት አለበት ብዬ የኔን ማረጋገጫ ቃል አልተናገርኩም። ምክንያቱም የኔ ሀሳብ አይደለም። ዛሴት አንተ ማንበብ ካልቻልክ ቻችቢቲን አንብብልኝ ይበል። እኔ በአፌ የኔ ማስረጃ ነው፣ እኔ የደረስኩበት ነው፣ የኔ ኢንፎርሜሽን ነው ብዬ አለበት አላልኩም። እንዳለበት አንቺ አይደለ የነገርሽኝ ነው የሚለው ቪዲዮ ኤኒ ቦታ ዛሴት። ያ ለዛም ደግሞ ለሚመለከተው አካል ማስረጃዎቹን ልክ ያለው የጽሁፍም የምንም ያ እርግጥ ነው ይላል አምሳ አለቃ ገብሩ። ውጤቱ እጄ ላይ ሳይገባ መዘገብ አልነበረብኝም እንደ ሚዲያ ሰው ማለት ነው። ያ ግን ተነገረኝን ያልኩት ሪከርዶ አለ እዛ ሴት ሁሉም ሰው ሪከርዶ አለ። ያ ዚህ ሳብን አፍን አጣመህ እንደ ደሃ ማሰሮ ዝም ብለህ አታንብብ። ኪስና ሆድን የሞላልሰው ሁላ ዝም ብለህ እንደምታነብ አውቃለሁ። የሆንክ ጠማማ ሰው ዩቱብ 10 ጊዜ ሲዘጋ 10 ጊዜ ዩቱብ ሲዘጋ ምናልባት መደበቅህን ያልፈለገ መስሎ በቪዲዮ ስትመጣ ጠማማ ሆነን ያገኛል። ገብቶሃል? ያ እና እንደ አፍ ጠማማነት ዜና ማጣማ አታንብብ። አነበብክ ካላነበብክ ምን አገባኝ? ቪዲዮዎች አሉ፣ ሁሉ ነገር እኮ አለ። ዛሴት ያ ሲጀመር ዝናውን ስለተፈለገ አይ ካን ዱ ኢት ተብሎ ትንሽ በጥቃቅና አነስተኛ ሚዲያ ላይ ለአንዳንድ ሰዎች ስሞች ገዘፍ ብሎ እንዲጠራ ስለተፈለገ ይሄ መረጃ ቀጥታ ወደ አንተ ማን ሊልከው እንደሚችል አይኖይት ያም ሰው ያውቋል። ያውቋል። ሲጀመር ምስጢር አልነበረም። 2 ሳምንታት ውስጥ ነው የሚለው። በ2 ሳምንታት ውስጥ ስፈልግ ከባለቤቱ ጋር አወራለሁ፣ ስፈልግ ከዛ ሰው እንትን ጋር አወራለሁ። እንደገና ደግሞ ፍርድ ቤት ይከበራል ወይም ደግሞ እንትኖች ይከበራሉ። ያንን ለማድረግ ራሴ አወራዋለሁ። ግን በዛሀበሻ ሲወራ ለነሱ ፕራይስ ስለሆነ ወከባውን ድራማውን ስለሚፈልጉት ማን እንደላከ እናውቃለን። ሆዲፍጆ በቃሉ ልባቸው ያውቋል፣ ጭንቅላታቸው ያውቋል። ያ ግን በዚህ ውስጥ ጅንኑ ጎጃም
ቴንኪዩ የእውነት በጣም ቴንኪዩ። ጅንኑ ጎጃሜ በጣም ቴንኪዩ። አንድ የእውነት ታከብረኛል። እኔ እንደማከብረ አንተም እንደምታከብረኝ የተረዳሁት የእውነት አስተምረኸኛል። ያ ከደረሰው ወፍ ነግረው የሚሆን አናውቅም። ወይዚህም አልናገራቸውን ነገሮች ብዙ የሆዴን ነገር ኖርማል ነግሬያለሁ። እንደ ሰው ጀስት እንደ ሰው እኔ አንድ ሰው ቀርቦ ካናገረኝ እንደኔ በጣም ግልጽና ለሌላ አጀንዳ እያናገረኝ ነው ብዬ ማላስብ ሰው ነው። በእንደዚህ አይነት መንገድ አናግሬያቸዋለሁ። እዚህም የማልናገረው ተናግሬያለሁ። ያም ነገር አልገባኝም ካላችሁ ልገዋለን። ጥቃቅና አነስተኛ ማይንዶች ስለኛ ሲጨፍሩ ደስ ይለናል የምትሉ ከሆነ ሂዱበት። የሚያስገምታችሁ እራሳችሁ ነው። 13 ዓመትና ምናምን እስር ቤት ነበርኩኝ እና ስንት መከራ ያሳለፍኩ ሰው ነኝ ለሚል ሰው ሄለንን ከስሻታለሁ ብሎ ህይወቱ የሚበለጽግ ወይም ደግሞ ስሙ የሚታደስለት መስሏችሁ ከታያችሁ ፕሊስ ዱይት። እሺ፣ ምክንያቱም በስነ ስርዓት ነገርኳችሁ አይደል? ለምን እንደሆነ ምናምን ድምፅ ዝም ብዬ ዊዛውት ኖ ሴንስ ዝም ብዬ አጀንዳ ሆኜ ሌላ ተልእኮ ኖሮ ምናምን እንዳልተናገርኩ ጀስት ቤዚክ ኦፍ ኢንፎርሜሽን እንደሆነ አሳይቻቸዋል። ልክ ያለ ያ አይ ይሄንን ሄለንን መክሰስ ወይም ደግሞ ሄለንን አንድ ነገር ማስደረግ ለእኛ ትልቅ ክብራችን ነው ብላችሁ ካሰባችሁ ቴንኪዩ። ግን እኔን እያሳደጋችሁኝ እንደሆነ እንዳትረሱት። እኔ እያሳደጋችሁኝ በእናንተ ሌቭል ያሉ ሰዎች እኔን የማያውቁኝ በእናንተ ምክንያት እንዲያውቁኝ እያደረጋችሁኝ ያላችሁት በእናንተ ምክንያት እንዲያውቁኝ እያደረጋችሁ ቴንኪዩ ላይ እና በእኔ መጎዳት ውስጥ እኔ ነኝ አይ ቲንክ እንትን የምለው ያ እዛ ሴት አንድ ሰው ከልቤ ስነግረው ወደ ሌላ ነገር ከወሰደ እንደኔ በጣም ጨካኝ የሚሆን ሰው የለም። እናንተ ላይ ላልጨክን ይችላል። ያ የዛሬዋን ሄለን የፈጠራችሁት እንደናንተ አይነት ሰዎች ናቸው። እዛ ሴት ያ ብዙ መጓዙን ምናልባት እኔም ስላልፈለግኩት ሊሆን ይችላል፣ ወይ ደግሞ እንትን ስላላሰብኩት እንደ አንድ ተራ ባለጌ ሰው ተንቄ የምተው መስሎኝ ነበር። ግን እንደምከበር እኔ እንደማከብራችሁ ስላከበራችሁኝ ቴንኪዩ። ግን ሄለንን ከሰስ ማናት ሄለን ሲባል ምን ብለው ነው የሚያስረዱት? ምንድን ነው የምትለው? እውነት እመጠናቸዋለሁ። ከማይሆን ሰዎች ጋር እንኳን ስትገኙ እኮ እንዴት ይገኛሉ ብዬ በጣም እኮ ጸጽቶኝ ነበረ እኮ የምናገረው የነበረው ራይት። ያ ቢገባችሁ በፖዘቲቭ ነበር እኔ ስናገር የነበረው። እንዴት እንደዚህ አይነት ሸርሙጦች ጋር እንደነ ቡቺና እነ እንትና ጋር እንዴት ብዬ በጣም ነበር የቆጫችሁ። ያ አይ የተሰጠኝ ቦታ ልክ አልነበረም ከተባለ ከእንደዚህ አይነት ጥቃቅና አነስተኛ የሰው ክብር አይደለም የራሳቸውን ክብር ከማያውቁ ጋር እናቴ ትሙት በስነ ስርዓት ነግሬያቸዋለሁ። ሁሉ ነገር ልክ ያለው ያ ነገር አይ የምትሉ ከሆነ እናቴ ትሙት ሂዱ። እሺ
በስነ ስርዓት ሂዱ። ያ በምትፈልጉት መንገድ ሂዱ። ምክንያቱም አንድ ጊዜ ነው ከልብ ሰው ማናገረው። እንደ ወንድ ልጅ ነው የተናገርኩት። ዛሴት ያ ወንድ ልጅ በሚገባው መንገድ በስነ ስርዓት ተናግሬያለሁ። መረጃም ልኬያለሁ። ያ አይ ሚዲያ ላይ ምድረ ጥቃቅንና አነስተኛ ማይንዶች፣ ክብር የሌላቸው ቁሻሾች ሚዲያ ላይ ደጋግሞ ሲያደርጉ ሲነገሩ ይመቸናል ከተባለ ፕሊስ ሂዱ። ያ እዛ ሴት ይህንን ነው የምለው። ከዚህ በኋላ እያንዳንዱ ነገር ልኬላችሁ ስለነበረ ምን ስላልኩኝ ምንም ነገር አላረግም። ላስረዳችሁ አልጥርም ማለት ነው። ማለት እንደ ፐርሰናል እንደ ጀስት እንደ አንድ ኢትዮጵያዊ ወይ እንደ አንድ ወንድም ማለት ነው። ያ እንዳትረሱት። በእግሬ ነው ባህር ተሻግሬ የመጣሁት። ምን ያህል ፕራይስ እንዳለኝ እያሳያችሁኝ ያላችሁት። ፕራይሴ በምን ደረጃ እንደሆነ ስላሳያችሁኝ ቴንኪዩ። ፕራይሴ ምን ያህል ደረጃዬ ከፍ እንዳለ የተከበርኩ በስንት ሰው ጭንቅላት ውስጥ እንዳለው ውሃ እንደማነሳ ስላሳያችሁኝ ቴንኪዩ። ያ የታል እና ክስ መሰረቱም ፍርድ ቤት በቲክታከሯ እገዳና የገንዘብ ቅጣት ጥሏል። መረጃውን በአጭሩ ላቅርብላችሁም። በኖርዌይ ተንዳላጊ ወረዳ ፍርድ ቤት በታዋቂው ባለሀብት አቶ ወርቁ አይተነው ላይ የሐሰት ስም ማጥፋት ዘመቻ አካሂዳለች በተባለችው ቲክታከሯ ሄለን ደሳለኝ አዶ ላይ አስቸኳይ ጊዜያዊ እገዳ አስተላለፈ። እጃችን የሚገኘው የፍርድ ቤቱ ውሳኔ እንደሚያሳየው ተከሳሿ በቲክታክ ላይ አቶ ወርቁ አይተነውን በክሱ ላይ በስሜታ በእጃችን ላይ የሚገኘው የክሱ ወረቀት ከሳሹ እና ተከሳሽ ናቸው በሁለት። ከዛም ጠበቃ ጋር ነው የሚኖረው። ቫይረስ አለበት በማለት በሐሰት መወንጀሏ ተገልጿል። በተጨማሪም በሴቶች ላይ የወሲብ ጥቃትና ከባድ አካላዊ በደሎችን ፈጽሟል የሚሉ ቪዲዮዎችን አሰራጭታለች። ከዚህም ሌላ ለምን 25 የቲክቶክ አንበሶችን አትገዛልኝም በማለት የገንዘብና የስጦታ ማስገድ ነች ተብሏል። በሰነዱ ላይ እንደጠቀሰው ባለሀብቱ የዱባይ መኖሪያ ፍቃድ ያላቸው ሲሆን ይህ የመኖሪያ ፍቃድ ከቫይረሱ ነፃ መሆናቸው በሚያረጋግጥ ሕጋዊ የጤና ምርመራ ላይ የተመሰረተ ነው። ተከሳሿ ይህንን ሀቅ መካዷም ጉዳዩ በከፍተኛ ወንጀል እንዲታይ ካደረጉት ምክንያቶች አንዱ መሆኑ በክሱ ላይ ተጠቅሷል። የወንጀል ድርጊቱ ከባድ በመሆኑ የተነሳ የኖርዌይ ፍርድ ቤቱ ጊዜ አላባከነም። በመሆኑም ተከሳሿ በሌለችበት አስቸኳይ ውሳኔ አሳልፏል። ፍርድ ቤቱም ካስተላለፋቸው ትዕዛዞች መካከል የሚከተሉት ይገኙበታል። አቶ ወርቁ አይተነውን የሚመለከቱ የሐሰት የጤና ዜናው ይሄ ነው። እየተደጋገመ ነው እንትና
ያ በኋላ ሰውጣ ነግራችኋል። ያ ላይቭ ላይ ሆኜ ጋይስ ላይቭ እንደገባው ያውቁም እንዴ? ጥያቄ አንዳንድ ጥያቄዎች ጠይቀው ቁጥር ነው ላይቭ ላይ እኔ ያለሁት እየሰማችሁኝ ከሆነ እንደዚህ አይነት ነገር አጠይቁኛ። ላይቭ ላይ ሆኜ ዘሀበሻ ከአንድ ቀን ነው ከአንድ 10 ሰዓት ነው 8 ሰዓታት በፊት ዛሬ ትልቅ ዘገባ አለኝ ብሎ አስተዋወቀው መጀመሪያ። ከዛም በሁለተኛ ላይ ዜናውን ይዞ መጣ። ዘሀበሻ ራሱ ተረስተ ነበራል ተረስተ ነበር ትልቅ ዘገባ አለኝ ምናምን ብለህ መተህ አፍህን አጣመህ በስነ ስርዓት እንኳን አላነበብኩ ያ እዛ ሴት እና ስትሮንግ የሚሆን ለምን ነው የምትገቡት? እኔ ገና መቼ አወራኝ ጋይስ? ያ ዘነጡ ጎጃሞች ዘነጡ አለ። ከላይ ሲጠበቁ ከስር እየመጡ ነው ያለው ዘፋኙ። ይሄ ገጥሞት ነው ለካ ጋይስ። ኮፒ ሊንክ ምናምን እንጂ እንዲህ ብታርጉት እንጂ ያ ትናንት የሀረር ሰው ነበርኩ ቀየርን እኮ ጎጃሚ ሆኜ የመጣው በአንድ ሌሊት። ለካ ታሪክ እንደዚህ ይቀየራል ጋይስ። የእውነት ጎጃምኩ እኮ የእውነት እኔ ሲጀመር የዳሞቴ ልጅ ነኝ። የት አባታችሁ ነው የማውቃችሁ? እኔ እኮ ከዳሞቴ ነኝ ጋይስ። የእውነት ሳልነግራችሁ ቆይቼ ነው እስከ ዛሬ ዳሞቴ ፍሮም ዳሞቴ። ለካ ሰው እንደዚህ ሀገር ሁላ ዴን እና ጋይስዬ ቁጥሩን መጥራት የሚከብድ በእኔ ላይፍ ስታንዳርድ ጋር አብሮ የማይሄድ ብር ተጠይቄያለሁ። እንደገና ደግሞ አወዳይ ናፍቆኛል። እንደው ጋይስ የእውነት አወዳይ ናፍቆኝ ብር ክፈይ መታሰር ሲሉኝ ጠርዙኝ ነው የምላቸው። እንደውም ልጅ ያለ እኔ ይደግ እዚህ ሀገር የእውነት የነጭ እናት ይታዘዝለታል ያድጋል። አወዳይ ናፍቆኛል እንደው ዛሴት እና አወዳይ እንሂድ ወይስ ጠበቃ እንያዝ? እንደምታውቁት እኔ ቅልጥ ያልኩ ቂጤን የጣልኩ ድሃ ነኝ። ግን እናንተ ከሀብታም ጋር መጣላት መዘዙ ብዙ ነው ለካ። እናንተው ቂጣችሁን የጣላችሁ ድሃዊ ትሻሉኛላችሁ። የእውነት ስንት ድሃ እዚህ ያለ እነዚህ ድን ትቼ ምን ሀብታም ላይ አንጠለጠለ። ተይ ሄለን አትሉኝም እንዴ? እናንተ ራሱ ልብ ግዢ አትሉም? ከቀልብሹኝ አትሉም እንዴ? ጥጋብ እንደዛ ፊጥ ሲያደርገ ምን ነው ሄለን ታይ አትሉኝም? አይደረግም ነውር ነው አትሉም እንዴ? እንዴ አብሯለን ጥጋብ ፊጥ ያደረገ ዱባይን ከቡርጂ ከሊፋ ላይ ቁጭ ብዬ ስጎበኝላችሁ ነበር አይደል? አይደል? እና አሁን የጠበቃ ትችላለህ? እኔ የተጠየቁት ከአንድ ወር ከግማሽ ደሞዜ ነው። ከአንድ ወር ከግማሽ ደሞዜ ነው። እኔ ልጅ አስተዳዳሪ ነኝ ጋይስ። አይ ዶንት ሃቭ ፎር ዚስ የእውነት ወይ 10 ዓመት ዕዳ ካልጻፉልኝ በስተቀር ዚስ በጣም ዳንጀረስ ፎር ሚ። ወሬ ቁጭ ብለ የሰማ ሁላ ጆሮክ ውስጥ ያለውን እንደዚህ በስንደዷ እንዲህ ለቅመ ካላወጣ እያንዳንዱ የኢትዮጵያ ሕዝብ በነፍስ ወከፍ ስንት ዕዳ አለበት ነው የተባለው። ያልተወለደ ራሱ ገና የማይወለዱላ ስንት ነው ዕዳ አለበት። እናንተም ዕዳ አለባችሁ ጋይስ። ያ እዛ ሴት ኢንፎርሜሽን ነገርኳችሁ። ኢንፎርሜሽኑ ደግሞ ግን ጅንኑ ጎጃሜ የእውነት ሲሪየስ ግን የእውነት ኖርማል ጀስት የለም ብዙ ነገር አልፍ ያለው ምናምን ኢንተርቪው ላይ ብዙ ሰማለሁ። ኋይ አያም ኢንተረስት ሆንኩኝ። ለምንድን ነው እንደገና ደግሞ የእናንተ ስም ከኔ ጋር መጠራቱ እናንተን እንትን አያደርግም? ስንት ትልልቅ
ሰዎች በምን ጋር መጠራት ያለው ከሄለን ጋር መጠራቱ ለእናንተ እንትን የመጨረሻ እርካታው ነው። የእውነት ምንድን እና ዝም ብዬ ዛሬ እየሰራው ይሄ ነገሮች ነው ጥያቄ አይምሮ ላይ መጣውና ግን የእውነት እኔ እንደሰጧችሁ ቦታ እንዳከበርኳችሁ ስላከበሩኝ የእውነት አመሰግናለሁ። የእውነት እና ጋይስዬ የተፈረደብኝ ምንድነው መሰላችሁ? ቪዲዮ አስጠፊ ተባልኩኝ። እኔ ቂሊንጦ እንዳልገባ በገዛ ጣቶቼ ቁጥር ነካክቼ ይሄው እገኛለሁ መንገድ ላይ ተኝቼ የሚል ጥቅስ እና ማዳበሪያ ይዤ መንገድ ላይ ከመቀመጤ በፊት የአባታችንን የተከበሩ ጅንኑን ጎጃሜ ቪዲዮ የጫናችሁ ፕሊስ አንሱ ፕሊስ። እና እንደው እንደ ሀገራችን ድንጋይ እዚህ ላይ አርገናል። ይቅርታና የምትለምነው ድንጋይ የለም። ኢሮፕን ያሉት ምን ላድርግ እስቲ ቤት ያፈራው ይሄው ቆይ እንጂ ለመቀመጥ አይመችም። ይሄው እንደ ሀገራችን ድንጋይ ጭኝል ጠይቃችሁ ሸክላ ድንጋይ ነው። ገባችሁ? እባካችሁን የጫናችሁትን ቪዲዮ አንሱልኝ። የተከበሩ ጅንኑ ጎጃም እኔ ታርጌት አድርጌ እናንተን ላሳድድ ምንም ያደረግኩት ነገር የለም። ምንም እንትን የለኝ ማለት ምን ነው የሚባለው ምክንያቶች የሉኝ። የደረሰልኝን ኢንፎርሜሽን መጥቼ ዶሮ ሳይቀድመኝ ጀስት ዘገብኩኝ። ይሄ ብቻ እንጂ ምንም ሌላ ምክንያቶች የለኝም። አራነጥ እና እንትን አላችሁ እሺ አላችሁ። ይሄን እሺ ካላላችሁ ይሄን አላወርድም ጋይስ። እርሶ እንትኑንም የጫኑ ሰዎች ይሄው ሸክላ ድንጋይ የለማ ጋይስ። ድንጋይ ሸክላ ነው እኮ ሸክላ ነው። ቪዲዮን አንሱልኝ እባክዎትን ሰዎች። ምድረ ጂኒ ምድረ ቡቱ ስማችሁን ስለማላውቅ የቲክቶኮችን ስም ማለት ነው። ያ እኔ አላውቃቸውም፣ ሪከርደሮች ናቸው። አንሱ። ቆይ እስቲ አቧት ደውሉብኝ ተው። ምንድነው ሳርች ምናምን ይልብኝ ጋይስ 10 ጊዜ ይለኛል። የሆነ ነገር አድርጎ ሳርች ምናምን ሲል ሳርች ስክሪን ይለኛል እኮ ሪፖርት እየተደረገ አሁን ይሄም ሪፖርት የሚያስደርግ ነው። አሁን ጋይስ ታው ግን እንዴት ነው የምናወራው? እንዴት ነው የምንኗኗረው ጋይስ ይባላል። እና እርሶ እኔ ያመጣሁት ዜና አስከፍቶት እንደሆነ ተረድቻለሁ። ካነበብኩት ከሰማሁት ያው እንትንም እንደተባለ አንዳንድ ኦዲዮም የእናንተ ቁጥር እንደሆነ እርግጠኛ አይደለሁም። ልክ ያለው ከደረሰውትም ወፊቷ መታም ከነገረች ከክብር ጋር እያለቀስኩ ቮይስ አድርጌልዎታለሁ። ያ ሰው ከሰጣችሁ የእናንተ ቁጥር ከሆነ አላውቅም። ያንን ይሰማሉ ዘንድ ይኸው ድንጋይ ተሸክሜ እየጠየቅኩ እንዳይወድቅ እንግዲህ በሀገራችን ባህል ይሄን ብቻ ነው ማድረግ የምችለው። ቅብጥ አርጎኝ ጥጋብ ደረቴን ንፍት አርጎ ሆዴ ምግብ ሲጠግብ ሀብታም የሆንኩ መስሎኝ ልክ ለካ ያ ምግብ በዳጀሽን ሲያልቅ በቤቱ ሽሮ እንኳን የለም። የማረባ ሽሮ ቅል እንኳን ባዶ ነበር። ጨው እንኳን አልነበረኝ። የሆዴን ሆዴ ነው የሚያውቁ። ቮይስም አስቀምጫለሁ። የሆዴን ነግሬያቸዋለሁ። ያንን ከግንዛቤ ውስጥ በማስገባት ከዚሽ ክፍት አፍ ጋር እኔ ታይሜን ሉዝ አላረግም።
ግን አስተምሪያታለሁ። እቺን ጋደቢትና ደደቢት ብለው በሆዶ ንዴቱን እንደሚያበርዱ አውቃለሁ። እኔ ታርጌቴ አይደሉም፣ የእውነት ታርጌቴ አይደሉም። ምክንያት የለኝም። ሁሌም ነው የምናገረው። እኔ ለቤተሰብ የራሱ 200,000 ብር ሰጥተዋል ለሆነ ዘመዴ ብያለሁ። ከእሳቸው ጋር ችግር የለብኝም። ግን ከእንደዚህ አይነት ባለጌ ጋር ምን ይሰራሉ ብዬ ቁጭቴን ነበረ ቢገቡት የተናገርኩት። የእውነት ያ ቁጭቴ ወደ ሌላ ነገር ከሄደ አያችሁ፣ ሀቅ ስናገር እንዴት እንደተቀመጠ የሀረር ወተት ሻጭ አልመስልም ጋይስ። ያ በክፉ ሰዓት ተገናኘን እንጂ በክፉ ቪዲዮዎች እንደምታየው አይነት ሰው እንዳልሆንኩኝ አንዳንድ ማሴጆች ልካለሁ። ከዚህ የበለጠ ምንም አልልም እና እባካችሁን ቪዲዮ አንሱ። ስለ ጅንኑ ጎጃሜ የዘገባችሁትን ጅንኑ ጎጃሜም ይሄን ነው ማድረግ የምችለው። ለምን እንደተናገርኩ ለምን እንዳልኩ አስረድቻለሁ። ከዚህ በኋላ ጉንጭ ማልፋት ነው የሚሆነው። ምንም ማድረግ አልችልም። ላውርደው ላውርድ አውርጅ ይበል። እኔ አውርጅ ካላለችኝ አልቀመጥ አላስቀምጠው። አውርጂ ካላላችሁ ድንጋይ የለም ከየት አመጣለሁ? ያለሁበትን ሀገር ግንዛቤ ውስጥ ይግባል። በወጣ ሳርና አፈንትን ያለው ያ ላውርድ። እኔ አንበሳ ፎቢያ ሆኖብኛል ጋይስ። ለራሴ አልፈልግም። የአንበሳ ነው ጋይስ። ላውርድ። እሺ እሺ እሺ፣ ችግር የለው። እስቲ ችግር የለው። ያ ይኸው። እሺ በቃ በተስፋ ትላለህ። በተስፋ ይኸው እንደ ሀገር በስነ ስርዓት ይኸው በቀይ አበባ በፍቅር ነው የጠየኩት። ዛሴት ጨረስኳል። የእውነት ችግር የለው። በየቀኑ እንላለን እና ይሄን ይመስላል። በእኔ የደረሰ በእናንተ እንዳይደርስ የእውነት የሚገርማችሁ አናቴ ዞሮብኝ ማለት ነው። የሀረር ልጅ መሆኔን ረስቼ የእውነት የጎጃሜ ወኔ መጣብኝ። በአንድ ሌሊት ሰው እንደዚህ ሆርሞን ይቀየራል። በአንድ ሌሊት ሆርሞን የተቀየረ የእውነት ዝም ብለህ በነፃ ነው የምስቀው ጋር ሰፖርት እንኳን አታደርጉኝም። ይሄ ሁላ ሰው እያለ ምን ያለው ግን እንደዚህ ማስጠላችሁ? እኔ ግን በክፉ ቀን አልቆምኩም ለእናንተ። ዘንድሮ እንኳን ታክስ የምከፍልበት እኔ ለሰሜን እኔ አልቆምኩ፣ ለእብናት እኔ አልቆምኩ፣ ለወሎ እኔ አልቆምኩ፣ ለአፋር እኔ አልቆምኩ። እኔ ጋር የምታስገቡት ብር ዘንድሮ እንኳን ታክስ ከፍልበታል። ጂጂ ተሻለቻችሁ አይደል? ጂጂ ተሻለቻችሁ። ሻምፓኝ እየበተነች አማራ ይቆረጣል ይገደላል እያለች ስትናገር አንገቴን ሰጥቼ የቆምኩት እኔ ለእናንተ ነበር። ሰው እንደ ገለባ ወረደብኝ። አብረን እናልቀስ እስቲ ጋይስ። እኔ ይገባኛል። እውነት ያ ሁላ ሰው ሲያልቅ ሻምፓኝ ሲበተን 7 ዓመት ያቺን ቁሻሻ እየተፋውባት የቆምኩት ለአንተ አሁን የምትቀልዱበት ዘራችሁ ላይ ነው አይደል?
ሄለን ኦሮሞና የትግራይ ተወላጅ ናች ብላችሁ ነው ሌላ ነገር ውስጥ የገባችሁት። በእናቴ ትግራይ በአባቴ የሸዋ ኦሮሞ ነኝ። የሸዋ ሰላሌው ለዛው ታደሰ ብሩ ነኝ። ያ እኛም ኬዝ አለ። ግን ለእናንተ ዘንድሮ እንኳን ታክስ ከፍላለሁ። ለማንም ሸርሙጣ ለነ ጆከርና ለነ ጉቺ እቺ እናቷን የበዳች ሸርሙጣ እሷ በለጠችባችሁ። ራይት አይደል? እያንዳንዱ መረጃ በውስጥ ልኬላችኋለሁ። ገብቶቿል። ያ አማራ በቁሙ ይገደላል እየተባለ እግሩ ይቆረጣል እየተባለ እኔ ስቆም ብር አለን ብላችሁ እንኳን ማህበረሰባችሁ አሳዝኗችሁ ክስ ስመሰርቱ አላየሁ። ለግል ለነብሳችሁ ስትሉ ግን የእናንተን ክብር ነው የምታስቀድሙት። በህዝባችን ምክንያት ተሰደድን ግን ፕሊስ እንዳትሉ አልተሰደዳችሁ። ለህዝባችሁ ስትሉ ለራሳችሁ ክብር ነው የቆማችሁት። ለህዝብማ እኔ ነኝ የቆምኩት። በፖዚሽን ዮኒ ማኛ የሚባለው አማራ ላይ ሲያላግጥ፣ ብሔር ብሔረሰብ ላይ ሲያላግጥ እዚህ ሚዲያ ላይ አንገቴን ሰጥቼ የቆምኩት እኔ ነኝ። ብር እየሰጠ If not for divine intervention, እንሰጣችኋለሁ። 1.7 ሚሊዮን ብር በእኔ ስም ነው የገባው። ቁሻሻዎች ችግር የለው። እሺ ለራሳችሁ ስም ግን ስማችሁ እንዲጠራ በጣም ተሯሯጣችሁ። ለህዝባችሁ ግን እንዳልቆማችሁን ያሳየኝ ባይዘዋይ። እሺ ለህዝብ እኔ ነኝ የቆምኩት። እኔ ከጂጂ ጋር እንደዚህ ጥርስና አፊውን ነው እንዴት ዜጋ ሲገደል ሻምፓኝ ትከፍቻለሽ የሚለው ፖይንቴ። ዘንድሮም ጠላቴ ናት። ትግራይን እንደዛ ስታደርግ የቆምኩት እኔ ነኝ። ኦሮሞ ላይ ስታላግጥ የቆምኩት እኔ ነኝ። ዮኒ ሳይቀር የዘላለም ጠላት አድርገው የያዙኝ እነሱ ብሔር ብሔረሰብ ላይ የሚያደርጉት ጥላቻ እነሱን እግር በእግር እየሄድኩኝ ለህዝብ አሳልፌ ስለሰጠው። እናንተ ግን ዘንድሮ ብር ስላላችሁ ብር ካላችሁ ለምንድን ነው ለዘራችሁ እንደዚህ የሚያደርገው? ጋይስ ቪዲዮን እንዳለ ላኩልኝ ፕሊስ። ወለጋ ላይ ሄዳ ኦሮሞኛ የማይችል በባዶ እግሩ መሄዶን አባቴን እንዴት ወለጋ ላይ ቆማ አማርኛ አትናገርም ብላ እንደዛ ስትዝትበት እኔ ነበርኩኝ አንገቴን የሰጠሁት። እሷን ከመሳሰሉ ቁሻሻ ጭንቅላት ያላቸው የእሷ አቋም አራማጅ ጋር እንዴት ያይዤ ማለት ነው። እኔ ነኝ ብሬን ያወጣሁት። እዚች ሚዲያ ላይ ያለም እዚህ ሀገር ላይ ሸርሙጣ እንደሚወደድ በስነ ስርዓት ነው ያስተማራችሁ። ቁሻሻ ደመጣጭ አስመሳይ ሰው እንደሚፈለግ ከነ መረጃ ሰጣችኋለሁ። ስትፈልጉ ከጎንደር ዩኒቨርሲቲ፣ ስትፈልጉ ከእብናት፣ ስትፈልጉ ከወሎ፣ ስትፈልጉ ከአፋር እኔ ሰጣችኋለሁ። ዘንድሮም እኔ ታክስ ከፍልበታለሁ። ምክንያቱም በፔፓል እና በጎቨንድ የሚገባልኝ ለእኔ ነበር። እናንተ ግን የግል ሀብታም ስለሆናችሁ የግል እንትናችሁን ለማስጠበቅ ሄዳችሁ። እኔ ግን ለህዝብ የቆምኩት እኔ ነበር። ለአንተ ተሰደድኩበት የምትለው ማህበረሰብ የቆምኩት እኔ ነኝ። ልጄ ተዘግዝቆ ተሰድቦ ትገደያለሽ እስከምባል ድረስ ገብቷል። እኔ ነኝ። የሚያናድደኝ ለማን የቆምኩት ብዬ ነው። ለማን ነው የቆምኩት? 5 ዓመት እኔ ታክስ ተመልሶልኝ ያውቅም። ሁሌ መልሺ ነው የምባለው። እናንተ ክብሬ ተነካ የምትሉት ማንነታችሁ፣ እኔ ግን ለሙሉ አማራ የቆምኩት እኔ ነኝ። ቆይተይ ማውራት ፈልጋለሁ። ችግር የለው። የሚያናደኝ ለማን የቆምኩት የሚለው
እልህ ነው እንደዚህ የሚያስለቅሰኝ። እኔ በባህር የመጣው ሰው ነኝ። ምን የመሰለ ቤተሰብ አለኝ። እኔ ሀረር ላይ ሙሉ ሀረር የኔ ቤተሰቤ ነው። ከ12 እህትና ወንድም የተወለድኩ ነው። ችግር የለብኝ። ግን አዋት ደውሉብኝ እሺ። እያንዳንድሽ ዮኒ ማኛ ጥርስ ውስጥ ያስገባኝ ዘር በሚሳደበው በምቆምላቸው እሺ። የኔ ዘር ማን እንደሆነ ማንም ሰው ሳያውቅ እኔም ራሱ አይምሮዬ ላይ መጥቶ ሳያውቅ እናንተ ለግል ክብራችሁ ግን ዛሬ ተሯሯጣችሁ። እኔ ግን ተሰድቼለታለሁ ስለምትሉት ማህበረሰብ ነው ስቆም የነበረው ማህበረሰብን ወክዬ እሺ። ግን የማንም ሸርሙጣ የማንንም የናይጄሪያ ቆሻሻ የምታገላብጥ እንደነ ጆከር ዘርን ሰድቦ የማይጠግብ ከጂጂ የማይተናነስ ሄለን መገደል አለባት ብላችሁ ቁጥሬን ሁሉ አስበትናችሁ ጊፍት እየሰጣችሁ የምታሰድቡኝ እናንተ ናችሁ እሺ። ሄለን መገደል አለባት ተብዬ አድራሻውን ላይ ተለቀቀው እኔ ነኝ። ምክንያቱም ለማህበረሰብ ስለቆምኩ እንደናንተ ለግሌ አይደለም የቆምኩት። እኔ ለግሌ ብቆምማ እኔም ዘር አለኝ እንጉዴ አይደለም። ስፈልግ ወደ ትግራይ ስፈልግ ወደ እኔ ነኝ ያለ ቱለማ ኦሮሞ ነኝ። አባቴ ቱለማ ኦሮሞ ታደሳ ብሩ ነው። 40-50 ዓመቱ ሀገርን ሲያገለግል የነበረ አባት ነው ያለኝ። ቆሻሻዎች እሺ። የሚያናድደኝ ለማን እንደቆምኩ ሳስበው ነው የተናደድኩት። 5 ዓመት ታክስ አልተከፈለልኝም። እኔ አልተመለሰን መልሺ ነው የምባለው ሁልቅ። ምክንያቱም እያንዳንዱ ሰው ጎፈንድ ላይ የሚያስገባው ስላላስመዘገብኩ እኔ ነኝ የምከፍልበት። ልክ የላለው እያንዳንዱን ዝርዝር ማለት ነው። ለግሌ ብቆም ኖሮ 5 ዩቱቤን አይዘጋብኝም ነበር። 5 ዩቱቤ የተዘጋብኝ እንዴ! እኔ ሰሜንን የታባታችሁ ነው የማውቃችሁ። የታውቃችኋል። ሰብአዊነት ይዞኝ ነው እኮ ያን ሁላ መስዋዕት የከፈልኩት። ሸርሙጣውኝ ቂጤን አቅርቤ እኔ የግሌን እንትን ማካሄድ አቅቶኝ ነው። ጂጂ እድሜ ልኳን አማራ በቁሙ ይገደላል ብላ ስዘፍን የነበረችውን አንድ ቀንም ብራችሁ ለዚህ እንኳን አልጠቀማችሁ። እኔን ለመክሰስ ግን ሄዳችሁበት። በጣም ነው የሚያሳዝን። እኔን ለመክሰስ ሄዳችሁበት። ከዛ በኋላ ትልቅ ድንበር ያስመለሳችሁ ይመስል ድቤ ትደበድባላችሁ። ምን ያለ ትንንሽ ነገር በጣም ብዙ ነገር ሉዝ እንደምታደርጉ ነው እያየኋችሁ ያለሁት። እናንተ ዘንድሮ ቂጥ የምትላላሷት ጂጂ ዘንድሮም ጠላቴ እኔ በአማራ ምክንያት ናት እሺ። ሙሉ ሰውነቱ እንኳን አፈር ሳይለብስ በጅምላ ለተቀበረው ላይ ሻምፓኝ ስትበትን ያኔ ነው ጥርሴ ውስጥ ያስገባዋት። ያኔ ጀምሬ ነው ዘንድሮም ዋጋ ያስከፈልኳት። ጂጂን ገና ድዷን አስቀራታለሁ። በጂጂ ባደረግኩት ኤኒታይም ደስተኛ ነኝ። እናንተ እጅ አመድ አባሽ እንኳን ብታረጉት እናንተ ለግል ክብራችሁ ተንቆራጠጡ። ገብቶቿል። እኔ ለሰው ቆሜ የፈለገ እዚህ ሚዲያ ላይ ያለ እኔ ላይ ቢናደድ ምን እንዳረኩ ግን ሁሌ ቆሙ የሚያስብ ሰዎች ነኝ። እኔ እዚቹ ሚዲያ ላይ ባለውበት እድሜ ማለት ነው። ያ ስትነግዱና ተሰደድን ከሀገር ስትሉ አማራነቴን ትላላችሁ። ግን ለራሳችሁ ነው ክስ ስመሰርቱ ያየ ነው። አማራ መስደብ አይደለም። እስተ ወለጋ ደስ ሄዳ ሽጉጥ ደቅና ስታናግረው ቪዲዮ እያለን እየተናገርን አንድ ቀንም እንቅስቃሴ አልጀመራችሁ። ግን ስትነግዱ በዘር ነው። እኔ ግን ለዘር ነው የቆምኩት፣ ለህዝብ ነው የቆምኩት። ገብቶቿል። እቺ የምታዩት ምጥርጥሬ እናንተ ያላረጋችሁት እኔ አድርጌያለሁ ነው የምለው። እቺን ገጣጣ ቆሻሻ ድዳም ጂጂ ድዳም አድርጌ ያስቀረዋት እኔ ነኝ።
ወደፊትም ፕራውድ ነኝ። ዘንድሮም እንደዛ ዮኒን እንደዛ ሳራ ላበሻ በፈለግሽበት መንገድ ብትመጪ እናቴ ትምታሸንፍሻለሁ። አንቺን ቆሻሻ ማለት ዛሴት ቆሻሻ የእናቴም ቤተሰብ ትግራዋይ ስጋ ጠብሰን እንበላለን ስትሉ እንኳን የቂም አልያዝኩ። እንደዛም ግን የቆምኩት ያኔ ለእብናት ነው። ሄጄ እህል ስሰጥ የነበረው ለወሎ ስሰጥ ነበር። እኔ ሰሜንን አላውቀው። እሺ ያ ለግሎ ክብር እንደቆሙት ምን አለ ከመጡበት ማህበረሰብ ቢቆሙ። ትዝብት ነው ትርፉ። ጥያቄ አለ። ለማን እንደቆምኩኝ ነው የሚያናድደኝ። ግን ብናደድም በኋላ እመለስበታለሁ። ባህሪ እኔ እንደዚህ ነው። ዛሴት እናንተ በግል ለሚያሞግሷችሁ እንደፈለጋችሁ ተሯሯጡ። እሺ ያ የሚነገረውን ነግሬያችኋለሁ። ከዛ በኋላ የፈለጉበት ሰማይ ቤት መሄድ ትችላላችሁ። አራነጥ አንዴ ነው ከልቤ ቀረብ ብዬ ሰው ማናገር። ያን ካልተረዳው ስሜቱን የማይረዳን ሰው ከዛ ሰው ጋር እኔ ምንም ስመላለሳለሁ። ዛሴት ያ ጨርሻለሁ። ግን ሁላችሁ በዘር አትነግዱ። ለእንትና ከፈልኳት በሉ። እየከፈላችሁ ያላችሁት ለምላሳቸው ረዥም ልጄ ፎቶ ተዘግዝቆ ለሚሰደብበት ቦታ እየሰጣችሁ የኔ ማህበረሰብ የመጣሽበት ተብሎ ሙሉ ድሬዳዋ ከሚሰደብበት ነው። ለዛ ደግሞ እኛም መረጃ አለን። ያ ጨርሻለሁ። ይህንንም መዝግቡት። እሺ ይህንም መዝግቡት። ከዚህ ሁላ ሰው ሄለንን የመረጣችሁት ስታዩኝ ወይ የሆነ ዘር መሰልኳችሁ ምናምን መሰልኳችኋል ወይ ለእናንተ አይ ቲንክ የሆነ እንትን ነክቻል። ለዛ የታል እንዴት እንደማሰናበታችሁ ነው የማውቀው። የሸርሙጣ ልጆች ቆይ ጋይስ አሁን የምትጽፉት ጅንኑ ጎጃሚ ማለት ነው። እንትና ጀግና እንትና ጀግና የእሱን ክብር ግን ዝቅ እያደረጋችሁ እንደሆነ ታውቃላችሁ። ማን ነው ዮዳብን ያስገባው? ማን ያስገባው? ሞዴሬተሮች እናቴ ትሙት ጠርጌ ነው ማነሳችሁ።
እንትና ጀግና ነው እንትና ጀግና ከኔ ጋር መወዳደሩ እኮ የኔ ክብር ነው ዝቅ የሚለው እኮ እንትና ጀግና ነው ጅንኑ ጆጎጃሚ ምናምን ትላላችሁ ከኔ ጋር ለኔ እኮ ክብር ነው እኮ የማንም ሸርሙጣ ጋር የተጠራ መሰላችሁ እንዴ ከቡቺ ጋር ስሜ የተጠራ መሰላችሁ ከጆከር ጋር ስሜ የተጠራ መሰላችሁ ከሀገራችን ባለ ሀብት ጋር ነው ይሁን እኔን የረታው ብርቅዬ እኛ ሀገር ባለ ሀብት እያላችሁ እሱን ለምዝቅ ታደርጉታላችሁ ያ ምን ስለምን እንደምትጽፉ እንኳን እንትና ጀግና ነው እንትና ምና ከጂጂ ጋር ያወዳደራችሁ ይመስላችሁ እንዴ ከዮኒ ጋር እንዴ ለምን እንደምትጽፉ ወቁ እንጂ ጋይስ አቦታውን ቆይታውን ጋይስ ምንድነው በዚህ ሳምንት ደውል ያ እሺ ቆሻሻዎች ምን እንጽፋለሁ ብላችሁ ምን እንደምጽፉ እንኳን አጠሩ ሄለን በሱ መከሰስ እኮ ክብር ነው ክብር እንደሆነ አታውቁ የኔ ክብር እንትን የሚያደርግ ወይም ደግሞ ፍርሃት መስሏችሁ ነው ለኔ እኮ ክብር ነው እኔ እኮ እንደዚህ አይነት ቦታ እንዳይገኝ ነው ይሄ ቦታ እውነት እዚህ ጋር ለምን ትገኛለህ ነበረ እኮ ባለፈው ከጃፒ ጋር ስናወራ የነበረው እኮ የእውነት እንዴት እንደዚህ አይነት ቦታ ይገኛል እኮ ቢገባ እኮ ቁጭት ነበር እየተናገረን የነበረው ሁሌም የምናገረው እንደዛ ያ ከሚሊዮነር ጋር ከአንድ ድሃ ቂጥን ከጣልከው ቆሻሻ ጋር ፓንት እንኳን በስነስርዓት ከማትለብስ ጋር ስሜ የተጠራ መሰላችሁ እንዴ ለእኔ እኮ ክብሬ ነው እኮ የእውነት ደስ የሚል ስቃይ ታውቃላችሁ የቴዲ አፍሮን ዘፈን ደስ የሚል ስቃይ ያ ዮኒ ቀኑ ሙሉ ቁጭ ለምትለፈልፈው ምን ያህል እድሜ ልክ ለፍልፈ እንደምትናቅ የምታውቀው አስታውሰው ልክሰስ ያለን ሰው እንኳን የለም እኔ ግን ይህን ያህል ክብር ያለው ትልቅ ባለ ሀብት ነው ሄለንን ከሰሳ ተብሎ ስሜ አብሮ የተጠራው እኮ ወይኔ ሄለን አሁንማ በቃልሽ ማን የከሰሳ ሲባል እኮ አስበዋል የሀገራችን ብርቅዬ ባለሀብት ትልቅ ስም ያለው በሱ ደረጃ ያሉ ሰዎች እሳቸው ስማቸው ሲጠራ የኔም ስም አብሮ ይጠራል ለእኔ እኮ ክብር ነው ግን እነሱ እንደዚህ አይነት ቦታ አሁንም መገኘት የለባቸው አይ ቦታ ይሄ ነው ካሉ እኔ ከባለቤቱ በላይ የሚያውቅ ቡዳ ነው ምንም ማድረግ አልችልም ጂጂ ዮኒ የተናቃችሁ መሆናችሁን በዚህ ወቁ እኔ ቢያንስ እከበራለሁ ያከብረኛል ያ ግን ትንሽ መስዋዕት ከፍዬበታለሁ የተባለው ማህበረሰብ የመጣውበት ቤተሰብ እንዴት በእንደዚህ አይነት ደረጃ እልቂ ሲታወጅበት ምን ሲል አንዱን ሰው እንኳን ፖለቲካ መንግስት ላይ ማውራት ሌላ ነው ህዝብ ላይ እልቂትንና ማንቋሸሽን ምናምን የተከለከለ ነው ምንድን ነው ብሬን ጭነቀው ከተባለ ምን ነው በማህበረሰቡም ደግሞ የበለጠ ክብር እንዲኖር ዋይ ጂጂ ላይ ነገር አላረጋችሁ ሀፒ አጠገባችሁ ያለ 8 ሴት ቪዲዮ ቀርጾ እዛው ወሲብ እያደረገ ማላገጫ ሲያደርግ ምን ነው ሰብአዊነት አልተሰማችሁ እኛ እዚህ እርምጃ እየወሰድን ያለን ለማናውቃቸው ሴቶች እሺ ያ መተዛዘብ
ሁሉንም የሚያስጨንቀው የግሉ ድራማው እንጂ ማንነቱ ብሔረሰቡ እንዳልሆነ ነው የገባኝ። ያ ለእኔ ክብሬ ነው። ለእኔ በደም ክብሬ ነው። ለምንም ደግሞ ይሄን ነገር እንደተናገርኩ በስነ ስርዓት አስረድቻለሁ። በስነ ስርዓት እንደዚህ ያ እዚህ የማላወራውን ነገር ምናምን ተናግሬያለሁ። ከዛም ሌላ እንደገና ድራማ ፈልጋለሁ ካሉ የእውነት መንገዱን ጨርቅ፣ ሌላ ምንም ነገር አለልም። እዛ ሴት አንድ ጊዜ ነው ከልብ የማናገር። ሳራ አላበሻንም መጀመሪያ ጊዜ ስደውልልኝ ወላ አንበሳ ወላ ምናምን ነገር ምንም ሳይኖር ከልቤ ነው። እንደዚህ አይነት ሰዎች ጋር እንደዚህ ነው ሚዲያ እንኳን ካልገባት ብዬ ምናልባት እንደዚህ ነው እነሱ እንደዚህ ነው የሚሉት ይሄ ምናምን ብዬ እኔ የተሰደብኩበትን ሁሉ ነገር አሳየው። እሺ ብላይ መታ ድራማ ሰርታ እንትና የጀልባ ጥንቴ ናት ምናምን እያለች እኔን እንትን ታርጌቱ ስለማስገባት ቁጭ ብላ ገስት እያስገባች ስታሰድበኝ ስትል ከዛ በኋላ ነው ለምን አምኜ ከልቤ ያናግሪያት ነበር። ያንንም ሪከርድ አድርገዋለች ባለፈው ስታሰማ ነበር። ያ ዘሴ ምክንያቱም ለዚህ ነው ብዬ ተናግሬያለሁ። ጋይስ በዚህ ሰዓት ሞዴሬተር ስጪ ምናምን ትላላችሁ። ከኖኔ የማውቃችሁ ነው የምጠይቁኝ። አንዳንድ ሰው ጀዝባ ነው እንዴ? እኔ አሁን ቴክስቱን ብቻ ሃይላይት ነው ያዩት። ማን እንደጻፍሽም አላውቅም። እንዴት ነው አንቺን ፈልጌ በዚህ ሰዓት ሞዴሬተር ማድረግሽ? ማናቸውን የጻፋችሁልኝ? ሀይ ወይ እናንተ ከተረፋችሁ ላይ ነው በእንደዚህ አይነት በናቀላ ብር እያወጣችሁ ያላችሁት። እኔ ከሌሌ ላይ ነው እናንተ በምትነግዱበት ማህበረሰብ ላይ ልኬላችኋለሁ። እያንዳንዱን ደረሰኝ ከሌሌ ላይ ነው። ለማላውቀው ሰሜንን እኔ አላውቀው ሄጄም አላውቅ። ስንት ዓመት በመቆም 5 ዩቱብ የተዘጋው እኔ ለአማራ ስቆም እናንተ ግን ሚዲያ ላይ ትሸቅሉበታላችሁ። ለዛም የማንንም ሸርሙጣ እንደነ ቡቻ አይነትን ዘንድሮ አማራ የሆነችውን ይዛችሁ መጣችሁ። አሽቃባጩ እንጂ የሚታዘብ ይታዘባል። ለምን ብር ማውጣት እንደሚቀናችሁ ነው የሚያሳየው። ያ ጀርመን ነው የምትኖሩት ብዙ ጊዜ። ለምን ጂጂናት ከሷት አሲድ አንጠባጠብብሃለሁ ሲትባል የነበረው ሁሉንም ቪዲዮ ላኩልኝ ፕሊስ። የጂጂ ላኩልኝ። ያንን የረሳችሁ ዘንድሮ አሁን እንትን ላይ እልልልል ትላላችሁ። በነገራችን ላይ ሰዎችን ሰው ጤፍ የምታደርጉት እንደዚህ አይነት ሰዎች ናቸው። የእውነት እኔ እዚህ ሚዲያ ላይ እያያችሁኝ የተቀየርኩ ሰው ነኝ። እያያችሁኝ ሰይጣን ያደረጋችሁኝ እናንተ ናችሁ። ምክንያቱም እንደዛ ናችሁ። ያ ዘር ምን እንደሆነ ራሱ የነገራችሁኝ እናንተ ናችሁ። እኔ ዘሬማ እንደሆነ እኔ ራሱ እርግጠኛ አይደለሁ። ዛሴት ለማንኛውም ሄለንን መክሰስ ኤርትራ ማስመለስ አይነት ስሜት ከተሰማችሁ ፕሊስ ሂዱበት። አንዴ ተናግሬ ጨርሻለሁ። ለእናንተ የመጨረሻ ስኬታችሁ የመጨረሻ የጀግንነት መጠሪያ ማዳሊያ የሚያሰጣችሁ ደረታችሁን ከፍ አድርጎ ከተማ ላይ በየንትን የሚያስኬዳችሁ ከሆነ የእውነት ሂዱበት። ምክንያቱም
ግርማ ሞገሳችሁን እንዳይቀነስ የኔን ማድረግ የእናንተ የመጨረሻ ታርጌታችሁ ከሆነ የህይወታችሁ የስኬት ከሆነ ገባችሁ? ፕሊስ ይሄ ስኬታችሁ እንዲያበቃ ስለማልፈልግ ግርማ ሞገሳችሁ እንደዚሁ እንደተደፋባችሁ እንዲቀር ይሄን ነገር በመተው እንዳትኳሸሹ ወይም ደግሞ ይሄ የጀግንነት እንትናችሁን የሚቀንስባችሁ ከሆነ ፕሊስ እንዳይቀንስባችሁ። ምክንያቱም እናንተ ናችሁ ግርማ ሞገስ ሲኖራችሁ የምትታዩት። ምክንያቱም ብር አላችሁ። እኛስ ቂጣችንን የጣልን ፓንት እንኳን እየሰፋ የምንለብስ ሰዎች ነን። ዛሴት ግን እኔ ከልቤ ስናገር ብዙ ጊዜ ታሪክ አላወራም እላለሁ። የኔን ታሪክ አልናገርም። ስናገር እንትን ስለመሆን እልህ ውስጥ ገባና አለቅሳለሁ። ለዛ ታሪኬን አልናገርም ብዬ ሁሌ አቆማለሁ። ከልቤ ስላወራው እንባዬ የመጣው እኔ ከልቤ ሳወራ እንደዚህ ብዙ ጊዜ ስለ ታሪኬ አላወራም እላለሁ። ማላገጥ ይሻለኛል ብዬ በማቆም ነው የምታወቀው። ያ I see here you had a 13-month gap in work. Can you explain why that is? Well, I took time off because I wasn't happy with my last job. For several reasons, like the work environment, commute, the nature of the work itself, and I traveled for a bit. But after that, I decided to come back and take a few courses, so I didn't finish all of them. Then some